እኔ በጣም ታሪኳ የሚገርመኝ አንዲት ቅድስት እናት አለች። ታሪኳ ልንገራችሁ በጌታ በጣም በቃ ታሪኳ በጣም የሚገርመኝ አንዲት ቅድስት እናት አለች። ፍቅር የያዛት መነኩሴ ተብላ ትጠራለች። ከዚህ ቀደም በጣም ታሪኳን በተደጋጋሚ የተናገርኩ ይመስለኛል። ይህች ቅድስት እናት በኮፕቲክ ኦርቶዶክስ ቤተክርስቲያን፣ በግብፅ ኦርቶዶክስ ቤተክርስቲያን ውስጥ በአንድ ገዳም ላይ የገዳሙ የጓሮ በር ጠባቂ ሆና ነበር የምታገለግለው። ገዳሙ ክርስቲያኖች በጣም ሰፊ የሆነ የአትክልት እርሻ አለው እና ከካይሮ የሚመጡ በጣም ብዙ ነጋዴዎች በአጠቃላይ እዛ ገዳም ድረስ እየሄዱ በመኪናቸው አትክልቶች እየጫኑ ከተማ ወስዶ ይሸጣሉ። ገዳሙ በጣም ሰፊ በሆነ እርሻ ነው የሚተዳደረው እና ይች መነኩሴት ስራዋ ምንድን ነው ብያችኋለሁ? የገዳሙን የጓሮ በር መዝጋት እና መክፈት ነው። በቃ የሚገዙ ሰዎች፣ የከተማ ሰዎች ሲመጡ ትከፍትላቸዋለች። ከዛ ገዝተው ሲጨርሱ ጭኖ ሲያበቁ ደግሞ ሲወጡ የገዳሙን የጓሮ በር ትቆልፋለች። እና ከብዙ ጊዜያት በኋላ እዛ ገዳም አንድ በጣም መልከ መልካም የሆነ ወንድ ሹፌር ነው። መልከ መልካም የሆነ ወንድ አትክልት ለመጫን ይመጣል እና ይህች ሴት መነኩሴት ይህንን ሰው በውበቱ በመጀመሪያ ታደንቀዋለች። ከዛ እያለች በዛ ሰው በጣም መሳብ ትጀምራለች። ያም ሰው አዘውትሮ ያቺ ሴት መነኩሴት በሌላ አይን እየተመለከተችው እንደሆነ ባወቀ በተረዳ ጊዜ አዘውትሮ መመላለስ ይጀምራል። አንዳንዴ በጣም ብዙ ጊዜ በነገር መነኩሰ ማለት ሞተ ማለት ነው። ዘር ልዝራ ንብረት ላፍራ ብሎ የማይጨነቅ ግርማ ሌሊቱን ድምፅ አራዊቱን ጸባጋንንቱን ታግሶ በስርጥ በዋሻ በገደል ድንጋይ ተንተርሶ አመድ ነስንሶ ቅጠል በጥሶ የሚኖር ማለት ነው። ዓለምን የናቀ ዓለምም የናቀችው እና ክርስቲያኖች እንደምታውቁት ሰዎች ኃጢአት እንዴት ነው የሚጀምሩት? በመጀመሪያ በማየት ነው። እና እንደውም አንድ አባት ብለዋል፣ ልጆቼ አንዳንዴ ኃጢአትን አትመልከቱ፣ የተመለከታችሁን ነገር ታስቡታላችሁ፣ ያሰባችሁትን ነገር ትመኙታላችሁ፣ የተመኛችሁትን ነገር ታደርጉታላችሁ፣ ያደረጋችሁትን ነገር ተደጋግሙታላችሁ እና ከዛ ኃጢአት ለመውጣት ይከብዳል። እና አንዳንዴ ነገሮችን ኢቨን በቤተክርስቲያናችን የወንዶች አንቀጽና የሴቶች አንቀጽ የተለያየ ቦታ የሚሆንበት ምክንያትም ያ ነው ትልቁ ሪዝን። እና ይቺ ሴት ያንን ሰው በአይኗ ትክ ብላ መመልከት ትጀምራለች። ስጋዊ የሆነ ሀሳብን ማሳብ ትጀምራለች። በስተመጨረሻ ያው ምንድነው ይሄ ማውራት ይጀምራል። እሷን ያው በከተመኛው ቋንቋ መጀንጀን ማለት ነው። ያ ሰው ለትዳር ፈልጓት አይደለም፣ ሌላ ነገር ፈልጓት አይደለም፣ ግን ጀስት መነኩሴት ስለሆነች እሷን ማሳሳት ብቻ ይፈልጋል። ምንም አይነት ነገር ፈልጎ አይደለም፣ ምንም አይነት ትርፍ ማግኘት ፈልጎ አይደለም። ጀስት በቃ መነኩሴት ስለሆነች ብቻ በቃ ለዛ እሷን ይዞ በአልጋ መውደቅን እያሰበ ለዛ ጉዳይ በጣም ይፋጠን ጀመር እና ሁሌ ልጄሽ ልጥፋ እያለ በደንብ አድርጎ ያወራታል፣ ያሳስባታል፣ ይመክራታል። በስተመጨረሻ ይህች መነኩሴት እናት የገዳሙን በር ትይዝና አንድ ቀን ወስና ከእርሱ ጋር ተነጋግራ የሚጠፉበትን ቀን ወስነው ከገዳሙ በር ላይ ጠብቃት ጀመረ፣ የጓሮ በር ላይ እና ተወዳጆች በገዳሙ የጓሮ ስቲል ነው። በነገራችን ላይ ገዳም አለ ኮፕቲክ ቤተክርስቲያን ውስጥ የምታውቁት ሰው ምናልባት የሄዳችሁ ሰዎች ያን ታሪክ ሰምታችሁ ሊሆን ይችላል። እና የእመቤታችን ምስለ ፍቁር ወልዳለ እዛ ቦታ ላይ የቅዱሳት ስዕላትና ቁልፉን ከአንገቷ ታወልቅና እመቤቴ እንዲህ አይነቱ ህይወት ከበደኝ፣ ይሄን ልጅ ወደዋለሁ፣ ይሄ ልጅ አፈቅረዋለሁ እና ይሄ ህይወት ከበደኝ፣ ስለከበደኝ ቁልፉን አንቺ ያዥልኝ፣ አንቺ ተረከቢኝ ብላ ትሄዳለች። ለምን እዛ ላሉት አባቶች ብትሰጥ ኃጢአተኛ ልትባል ነው። በነገራችን ሰው ሁሉ ይሄን ይፈራል፣ ኃጢአተኛ መባልን፣ በኃጢአት የቆሸሻችሁ መባልን ሰው ሁሉ ይፈራል። እና ያንን ከመፍራቱ የተነሳ በነዛ አባቶች ዘንድ እንዳትተች ፈርታ ያንን ቁልፍ አንቺ ተረከቢኝ ብላ ለእመቤታችን ለቅድስት ድንግል ማርያም አስረክባ ከዛ ሰው ጋር ትወጣለች። እና ከወጣች በኋላ በጣም እልፍ ጊዜያት ይቆጠራሉ። ያ ሰው ስጋዊ ጥቅሙን ተጠቅሞባት ስጋዊ እርካታውን፣ ደስታውን፣ ሁሉ ነገር ካገኘ በኋላ እንደማይፈልጋት ይነግራታል።
እንግዲህ ተመልከቱ፣ መነኩሲት ነበረች። ኦኬ ዓለምን ንቃ ተጋሎን የጀመረች የሰው የጎልማሳ ሙሽራ ከመሆን ይልቅ የክርስቶስ ሙሽራን መሆን የመረጠች መነኩሲት ነበረች። እና እንዲሁ በነገሮች ከመጓጓት የተነሳ ግን ባለማወቅ ስህተትን ሰራች። ባለማወቅ ተወዳጆች፣ በጣም ይገርመኛል። ግን የኛ ቤተክርስቲያን በጣም ብዙዎቻችሁ አንዳንድ ጊዜ ነገሮችን በደንብ አድርጋችሁ አዳምጣችሁ ሊሆን ይችላል። ቅዳሴ ካለቀ በኋላ ካህናት ሲባርኩ ሰምታችሁ ታውቃላችሁ? ካህናት ሲባርኩ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የካህናት አለቃ ለአባቶቻችን ለሐዋርያት በምድር ያሰሩት በሰማይ የታሰረ ይሆን ዘንድ በምድር የፈቱት በሰማይ የተፈታ ይሆን ዘንድ ስልጣነ ክህነትን የሰጣቸው ከልጅነት እስከ እውቀት አውቃችሁ በድፍረት ሳታውቁ በስተት በመዓልት በሌሊት በሐልዮ በነቢብ በገቢር ከሰራችሁት ኃጢአት ማይሰራ ኃጢአት እግዚአብሔር ይፍታ ይላሉ አባቶች። ኦ ማይ ጋድ! በጣም የሚደንቅ ጸሎት ነው። በደንብ ስሙት እስቲ ፕሊዝ። ቅዳሴ ጸሎት፣ የኪዳን ጸሎት ላይ ስትገኙ በአንቃዶ ህሊና በተመስጦ ልቦና ሆናችሁ ፕሊዝ አዳምጡት እስቲ ቃሉን። ይቅር የምንባለው በነገራችን ላይ ሳናቅ ለሰራነው ስህተት ብቻ አይደለም፣ አውቀን ለሰራነው ነገር ሁሉ ሳይቀር። አይገርም? ክርስቶስ ይህን ያክል መሐሪ ነው። አውቀን ራሱ በድፍረት ለሰራነውን ስህተት ይቅር ማለትን ያልከበደው ጌታ ነው። በጣም ይደንቃል የኛ ጌታ። ይህ ሴት መነኩሴት ሳታቅ በዛ ሰው ተታላ በጣም አስቀያሚ ሁኔታ ውስጥ ትገባለች። ነጠላ ለባሽ የነበረች፣ አስኬማ ለባሽ የነበረች፣ ቀሚስ ለባሽ፣ በአንገቷ መስቀልን ታደርግ የነበረች፣ ሰዓት ቆጥራ በጸሎት ትጋደል የነበረች ይቺ ሴት ጸሎቱ ቀርቶ ፊቷ ሰው በቀረጸው ፕሮጀክት ተበላሽቶ ፀጉሮቿ ተንጨባረው ራሷን ጥላ በካይሮ ከተሞች ላይ እንደ ጎዳና ተዳዳሪ ያው መራመድ ጀመረች። ምክንያቱም ገዳምን ብሄድ የሚቀበለኝ የለኝም ብላ ማለት ነው። ክርስቲያኖች አንዳንዴ እንግዲህ እንዳይቆራረጥ በተሻለ መጠን ፕሊስ ኮፒ ሊንክ አድርጉልኝ። እኔ ተወዳጆች ኮፒ ሊንክ አድርጉልኝ በጌታ ፍቅር እሺ፣ እንዳይቆራረጥ። ሴት መነኩሴት ፀጉሮቿ ተንጨፍርረው ሰው በቀረጸው ፕሮጀክት ይሄ በሜካፕ በምኑ ፊቷ ተበላሽቶ እንደ ጎዳና ተዳዳሪ ከተማ ውስጥ ትመላለስ ጀመር፣ የካይሮ ከተማ ላይ። ይሄን የሆነበት ትልቁ ሪዝን ምንድነው? ብመለስ ኃጢአተኛ ነሽ ይሉኛል፣ ብመለስ ከእንደገና እንደ መነኩሴት ሊቀበሉኝ አይችሉም የሚል ፍርሃት ስለነበራት በዛው ከተማ መቆምን መረጠች። እና በጣም ከብዙ ጊዜ በኋላ እዛ ገዳም የመጣ አትክልት ይገዙ ከነበሩ ሹፌሮች ውስጥ መካከል ሌላ ሹፌር ትመለከታለች እና ቀረብ ብላ ትጠይቋለች። እንዴት ነው አትክልት የምትገዛው? እንዲህ ከሚባል ገዳም ነው እንዴ ብላ ተጠይቋለች። እና ያሱ ይመልስላት፣ አዎ በጣም ብዙ ጊዜ ደንበኛ ነኝ ከዛ ገዳም፣ አትክልቶቻቸው እጅግ በጣም የሚገርሙ ናቸው እና አትክልት ሄጄ ማመጣው ለነጋዴዎች ማስረክበው ከዛ ነው ብሎ ይመልስላታል። እና በጓሮ በር በኩል በር የምትከፍት አንዲት መነኩሴት ነበረች አይደል ብላ ትጠይቋለች። እና ያ ሰው አዎ እንዴ ትክክል ነሽ ብሎ ይመልስላታል። እና ታዲያ ማን ቀይሯት ይሆን? ያቺ ከዚህ በፊት ድሮ የጓሮን በር ትከፍት ትዘጋ የነበረችውን ሴት መነኩሴት ማን ቀይሯት ይሆን ብላ ተጠይቋለች። እና እንደ መገረም እንደ መደንገጥ ብሎ ያያትና አረ ያቺው ሴት መነኩሴት ነች አሁንም በሩን የምትከፍተው በሩን የምትዘጋው ብሎ ይመልስላታል። ያንን የበሩን ቦታ አሁንም ተመድባ እያገለገለች ያለችው ያቺው ራሷ ሴት መነኩሴት ነች ብሎ ይመልስላታል። እና በጣም ተደነቀች፣ በጣም ግራ ተጋባች። ስለዛ ሴት መነኩሴት ጠየቀችው። ምናልባት እሱ እንግዲህ ሌላ ሴት መነኩሴትን አይቶ ይሆን እንዴ ብላ የቀሚስ አለባበሷ፣ የመስቀል አደራረጓን፣ የአስኬሟን አይነት ኤቭሪቲንግ ጠየቀችው። ያ ሰው
ደጋግሞ ስለ ራሱ ይነግራታል። እና በጣም ግራ ተጋባች። ወዲያውኑ ግራ ተጋባችና ፊቶቿን ታጠበች። ከእንደገና የምንኩስና ልብሷን ለበሰች፣ መስቀሏን አደረገች፣ ነጠላዋን ለበሰች። እና ያቺን ሴት ለማየት ብላ እኔን የምትመስለው ሴት ማነች ብላ ለመመልከት ወደዛ ገዳም ትሄዳለች። በፊት ለፊቱ በር አልሄደችም። ቁልፍ ይዛ ትከፍት ትዘጋ በነበረው በጓሮ በር በኩል ስትመጣ ልክ እንደሷ የለበሰች አንዲት ሴት መነኩሴትን ትመለከታለች። እና ማን ትሆን ብላ ወደ እርሷ ስትቀርብ ክርስቲያኖች በኮፕት ኦርቶዶክስ ቤተክርስቲያን ውስጥ እስከ ዛሬም ድረስ የሚነገር ታምር ነው። ለዛች ሴት መነኩሴት ክብር ይግባት የጌታችን የአምላካችን የመድኃኒታችን የክርስቶስ ኢየሱስ እናት ድንግል ማርያም ተገለጠችላት። እናም ይህ ሴት መነኩሴት በመፍራት በመራድ በመንቀጥቀጥ በፊቷ ወደቀች። እናም አለቀሰች። የጌታዬ እናት ድንግል ማርያም ሆይ ከልጅሽ ከክርስቶስ ዘንድ አስታርቂኝ እያለች አለቀሰች። እና ለዚህ ሴት መነኩሴት እመቤታችን ቅድስት ድንግል ማርያም የመለሰችላት ምላሽ እንዲህ ነበር። እስከ ዛሬ የት ጠፍተሽ ነበር? ቁልፉን አንቺ ተረከቢኝ ብለሽኝ እስከ ዛሬ በሩን ስዘጋ ስከፍት የነበርኩት እኔ ነኝ። በይ እንኳን ደህና መጣሽ ብላ ቁልፉ ከፊቷ አስቀምጣላት ከእሷ ተሰወረች። እና ዛሬም ድረስ በግብፅ ኮፕቲክ ኦርቶዶክስ ቤተክርስቲያን ውስጥ በደንብ በቤተክርስቲያኗ ከሚነገሩ ታምሮች ውስጥ አንዱ ለመሆን በቃ ቅድም እንዳልኳችሁ የአንዳንዶቻችሁ ውድቀት አንዳንዴ ለመጽደቅ ነው። የአንዳንዶቻችሁ ውድቀት አንዳንዴ ለመንገስ ነው። የአንዳንዶቻችን ደግሞ ውድቀት አንዳንዴ ዳግም ለመታጠብ ነው። እና ክርስቲያኖች በኑሯችሁ፣ በህይወታችሁ፣ በትምህርት ገበታችሁ፣ በትዳራችሁ፣ በሁሉም አይነት ህይወት ሁላችሁም ልትወድቁ ትችላላችሁ። ማንም ሰው ይወድቃል። ግን መነሳት እንዳለ ማሰብ አለብን። መነሳት እንዳለ መረዳት አለብን። ሰው ከኃጢአት ህይወት ወጥቶ የቅድስናን ህይወት ገንዘብ አድርጓል። ኢማጂን ዛሬ ላይ ያለን ሰዎች ይህችን ሴት መነኩሴት ብናገኛት በምን ያክል ፍጥነት በሶሻል ሚዲያ ላይ ስሟን ልናጠፋ እንደምንችል እንግዲህ ግምቱን ለእናንተ መተው ነው። ይህቺ ሴት መነኩሴት ከገዳም ወጥታ እንዴት ከወንድ ጋር እንደተኛች እንዴት አፍቀላጥፈን ሪፖርት ልናደርግ እንደሚችል ኢማጂን። አንዳንዴ ክርስቲያኖች ግድ የላችሁም፣ ግራ በገባችሁ ጉዳይ ላይ ዝምታን ምረጡ። አንዳንዴ መናገር ግዴታ አይደለም። በቃ የግድ ተናገሩ የሚላችሁ አካል የለም። የግድ መናገር አስፈላጊ አይደለም። አንዳንዴ ዝም ማለት ባለበታችሁ ቦታ ላይ ዝም በሉ ፕሊዝ። ይህችን ሴት መነኩሴት የኮፕቲክ ኦርቶዶክስ ቤተክርስቲያን አማኝ የሆነችውን ይህችን ሴት መነኩሴት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኝ ሆና ቢሆን ኖሮ ጌታ ኢየሱስ እና ደግሞ ከአንድ ተራ ሾፌር ጋር ወታ የሆነ ቦታ ላይ ሄዳ አመንዝራ ዘሙታ ወድቃ በቃ ፀጉሮቿ ተንጨፋረው ሜካፕ ምናምን ጀምራ ቢሆን ስንቶቻችን አረ በጌታ ስም አረ ገምቱ ራሳችሁ ፕሊዝ። ምን ያክል ማለት ግማሹ በቲክታክ ግማሹ በፌስቡክ ግማሹ በዩቲዩብ ግማሹ በኢንስታግራም ምን ያክል የዚችን ሴት ታሪክ ሊናገር እንደሚችል ኢማጂን። እናንተን ብሎ መነጎዛት ይህች የምትመለከቷት መነኩሴ አስመሳይ የሆነች ይዋት ምናምን አይደል? ጌታ ሆይ ሌላም ልጨምርላችሁ። ቅዱስ ያዕቆብ የተባለ አባት አለ። ሐዋርያው ያዕቆብ አይደለም ያልኳችሁ፣ ቅዱስ ያዕቆብ የተባለ አባት አለ። እና ይሄ ቅዱስ ያዕቆብ የተባለ አባታችን በቤተክርስቲያናችን ቅድስናን ገንዘብ ካደረጉ ቅዱሳን አባቶቹ መካከል ውስጥ አንዱ ነው። እና ከተጋድሎቹ መካከል በጣም የሚገርማችሁ ነገር ከባቱ ያልወጣ ቅዱስ አባት ነው። በባቱ ረዥም ዓመት የተጋደለ ሰው ነበር። ከባቱ ያልወጣ ፈረንሳይ የምትኖሩ ሰዎች ፈረንሳይ ለጋ ሲሆን ከባታቸው ማይወጡ አንድ እጅግ በጣም የሚገርሙ አባት አሉ። የምታውቋቸው ከሆነ እኔ አላቅም። ገነተ ኢየሱስ ገነተ ማርያም ቤተክርስቲያን ውስጥ ያሉ ከባታቸው ረዥም ዓመት ያልወጡ በፈውስ አገልግሎት ላይ ያሉ እጅግ በጣም የሚደንቁ አባት አሉ ፈረንሳይ። ሰፈሩ በእውነት እድለኛ ነው በእውነቱ። እና ቅዱስ ያዕቆብ የተባለው አባት ልክ እንደዚህ ከባቱ አይወጣም ነበር። ሰይጣን ሊፈትነው ፈልጉ። ሰይጣን የሚፈትነው እኮ በስራ ላይ ያለን ሰው ነው። እንደኛ አይነቱን አገልጋይ ነው የሚፈትነው።
ኦኬ እንደኛ አይነት አገልጋይ ነው። አንዳንድ ጊዜ ምዕመናን የሆንን ሰዎች ፈተና እናንተ ጋር ብቻ ያለ ነው ይመስላችሁ። አትሳሳቱ። ፈተና 10 እጥፍ እናንተ ከምትፈተኑት 10 እጥፍ በላይ አገልጋይ የሆነ ሰው ይፈተናል። ዘማሪ የሆነ ሰው፣ ሰባኪ የሆነ ሰው፣ ካህን የሆነ ሰው፣ መነኩሴ የሆነ ሰው፣ ጳጳስ የሆነ ሰው ይፈተናል። ይሄ ቅዱስ ያዕቆብ የተባለ ሰው ሰይጣን ሊፈትነው ፈልጎ ከባቱ ስለማይወጣ ሊያገኘው ስላልቻለ በአንዲት ሴት ላይ አድሮ ይመጣል። ሴት ትሞታለች እና እናትና አባቷ ቅዱስ ያዕቆብ አንተ ቅዱስ አባት ነህና እባክህ ጸሎት አድርገህ ከሞት አስነሳልን ይሉታል። እና ቅዱስ ያዕቆብ ጸሎት አድርጎ እነዛ ሰዎች እንደተማጸሙት በእግዚአብሔር ኃይል ከሞት እንድትነሳ ያደርጋታል። ምክንያቱም የጻድቅ ሰው ጸሎት ምንን ታደርጋለችና? ኃይልን ታደርጋለችና። እና ሰይጣን በእነሱ ላይ አድሮ ይቺ ሴት ሞታ ነበር እና ከሞት እንድትነሳ ያደረጋት አንተ ስለሆንክ እባክህ አንተን ታገልግል ውሰዳት አሉት። በከንቱ ውዳሴ ፈተኑት፣ በከንቱ ውዳሴ እና አይሆንም ብሎ ደጋግሞ ይመልስላቸዋል። እነዛ ሰዎች ግን በፍጹም እሺ ሊሉት አልቻሉም። በፍጹም ይህች ሴት ልጃችን ሞታ ነበር፣ ስለዚህ ከሞት እንድትነሳ አድርጋታል፣ አንተው በዓቱ ውስጥ ገብታ ታገልግል ብለው ይማጸኑታል። ከብዙ ክርክር በኋላ ቅዱስ ያዕቆብ እሺ ይላል። በዓቱ ትገባለች። ሰይጣን በእሷ ላይ አድሮ ይፈትነው ጀመር። ልክ ሰይጣን በእባብ ላይ አድሮ በገነት ያሉትን አዳምና ሔዋንን እንደፈተነ ሁሉ በዚህችም ሴት ላይ አድሮ ቅዱስ ያዕቆብ እንዲፈተን ያደርጋል። ቅዱስ ያዕቆብ ጸሎት አድርጎ በተጋድሎ ይኖር የነበረው ሰው ከጸሎቱ በኋላ የእችን ሴት ትክ ብሎ መመልከት ይጀምራል። ከዛ በስጋ ፍትወት ከእርሷ ጋር ይወድቃል። በስጋ ፍትወት ከወደቀ በኋላ ደግሞ ተናግራብኝ ደግሞ በኋላ ሰው ደግሞ እንደው ይሄ አመንዛሪ እንዳይለኝ ብሎ ደግሞ ከእንደገና የእሷም ነፍስ እንዲጠፋ ያደርጋል፣ ይገላታል። እያለ ኃጢአትን በትንሹ ጀምሮ ልክ እንደ እሳት ነውና ኃጢአት ተቀጣጥሎ ከቅድስና ሕይወት ወጣ። ምንም ይሄ ቅዱስ በተጋድሎ ይኖር የነበረ ጸባጋንንትን ይቋቋም የነበረው ቅዱስ ያዕቆብ ከተጋድሎ ሕይወት ወጣ። ከብዙ ተጋድሎ በኋላ ግን በእግዚአብሔር እርዳታ በንስሐ ሕይወት ተመላልሶ ከጌታው ከአምላኩ ከክርስቶስ ኢየሱስ ጋር በንስሐ ዳግም ከእንደገና ታርቆ ቅዱስ ሥጋውን ክቡር ደሙን ተቀብሎ ቅዱስ ያዕቆብ ከብዙ ጊዜያት በኋላ ከእንደገና የቅድስናን ሕይወት ገንዘብ አድርጓል። ኢማጂን ይህ ቅዱስ አባት ዛሬ በቤተክርስቲያናችን ቢኖር፣ ዛሬ በዚች ሀገር ቢኖር ስንቶቻችንን ይህን ሰው ከቤተክርስቲያን እንዲርቅ ዳግም ጭራሽ ቤተክርስቲያን ግቢ ሁሉ እንዲመጣ እንፈልግ፣ ቤተክርስቲያን ቅጥር ግቢ ውስጥ እንዲመጣ ሁሉ እንፈልግ። አንዳንድ ጊዜ አንዳንድ ሰዎች ይሄ ጤናማ አስተሳሰብ አይደለም። በነገራችን ላይ የሆነ ሰው መጥቶ ወደ ቤተክርስቲያን ተመልክተውት ያንን ሰው ከቤተክርስቲያን ማባረርን እንደ ጀብዱ አድርጎ የሚናገሩ ሰዎች አሉ። ክርስቲያኖች እንኳን ቤተክርስቲያን ውስጥ መግባት ይቅርና ያ ሰው ተኝቶ ከእንቅልፉ ነቅቶ እንዲነሳ ያደረገው እግዚአብሔር ነው። ለምን? ያ ሰው በንስሐ ሕይወት ተመላልሶ ክርስቶስ ወደ እርሱ ዳግም እንዲቀርብ ይፈልጋልና። ለአንዳች ምክንያት ቤተክርስቲያን መጥቶ በቤተክርስቲያን ውስጥ ያለውን ቃል እንዲሰማ ይፈልጋል እግዚአብሔር። እና ባካችሁ እየገፋችሁ ሰው አታስወጡ፣ ሕፃናትን አትከልክሏቸው፣ ወደ እኔ ይምጡ ተዋቸው ያለው ጌታችን ኢየሱስ ለዛ ነው። ሕፃናት የተባሉት በነገራቸው በዕድሜ ሕፃን የሆኑትን ሳይሆን በመንፈስ ሕፃን የሆኑትን ገና ወደ ቤተክርስቲያን እየቀረቡ ያሉትን ነፍሳት በፍጹም ጠንካራ በሆኑ ቃላቶች ልናረቃቸው አይገባምና ሰዎች በኃጢአት መንገድ ሲመላለሱ የንስሐን ዕድሜ እግዚአብሔር ይሰጣቸዋልና እባካችሁን በቻልነው አቅም እኛ የሰውን ኃጢአት ተንታኞች አንሁን። የሁላችንም ዓላማ ቅድም ምንድን ነው ብያችኋለሁ፣ ኖረን ተስፋ የምናደርጋት መንግሥተ ሰማያትን ምን ማለት መውረስ። ስለዚህ ለራሳችን በመጀመሪያ እንዳን፣ ለራሳችን መልካምነት እንሯሯጥ። እንደ ቃየል አይነት ልብ ይዛችሁ መዝሙር እየዘመርን እግዚአብሔር እናመሰግናለን የምትሉ ሰዎች አትድከሙ። ምን አደከመ? ቀየምን ብዙ መጮህ ነው። በቃ ጉሮሮ አይሰንጠቅ። በቃ ዝም ብለህ ጉሮሮን አሰንጥቀው በከንቱ እመነኝ፣ መስዋዕትህ በእግዚአብሔር ዘንድ ተቀባይነት አይኖረውም። ከእኔ በላይ ሰባኪ የለም የምትል በልብህ የቃየል ልብ የያዝክስ ግለሰብ ካለም
እንዲህ አይነቱ አገልግሎትን እግዚአብሔር በፍጹም አይቀበለውም። አገልግሎት በዜሮ ነው የሚባዘው። ካህንም ሆነን መነኩሴም ሆነን ፍቅር ከሌለን ከንቱ ነን። እመኑ። ፍቅር ከሌለን ምንድነን? ከንቱ ነን። ቅዱስ ጳውሎስ የመላእክትን ቋንቋስ እንኳን ባውቅ፣ ድዊ በፈውስ፣ እውር ባበራ፣ ጎባጣ ባቀና፣ ሽባን ብተረትር፣ ይሄን ሁሉ እንኳን ባደርግ ፍቅር ከሌለኝ ግን ምንድነኝ አለ? ከንቱ ነኝ። ምንም ነገር ልታደርጉ ትችላላችሁ ለቤተክርስቲያናችሁ፣ ምንም ነገር። እኔ ለቤተ ክርስቲያኔ ሞቻለሁ፣ ታስሬያለሁ፣ እኔ ለቤተ ክርስቲያኔ መስዋዕትነት ከፊት ብራዘር፣ ምንም ልታደርግ ትችላለህ። ለወንድሞች ግን ፍቅር ከሌለ ጳውሎስ እንዳለው ከንቱ ነህ። እህቴ ምንም ለቤተ ክርስቲያንሽ ዋጋ ልትከፊ ትችያለሽ። በብዙ ሹማምንትና መኳንንት ፊት ስለ እምነትሽ ብለሽ ለስጋሽ ለደምሽ ሳትፈሪ ሳትሳሺ ብዙ መስዋዕትነትን ተቀበለሽ ሊሆን ይችላል። ግን እመኚኝ፣ ዙሪያሽ ላሉ እህቶችሽ ፍቅር ከሌለሽ ግን ከንቱ ነሽ። አለቅ። በገንዘቦቻችሁ ቤተክርስቲያን ልታሰሩ ትችላላችሁ። ትልልቅ ካቴድራል ልታስገነቡ ትችላላችሁ። ለካህናት ደሞዝን ልትከፍሉ ትችላላችሁ። ትልልቅ አብነት ትምህርት ቤቶችን ልታቋቁሙ ትችላላችሁ። ቤተክርስቲያን ችግር ውስጥ በወደቀችበት ሰዓት እናንተ ብቻችሁን ሆናችሁ ትልቅ ዋጋ ከፍላችሁ ሊሆን ይችላል። ለዚህች ቤተክርስቲያን ታስራችሁላት ሊሆን ይችላል። ለዚህች ቤተክርስቲያን ደምታችሁላትም ጭምር ሊሆን ይችላል። ለዚህች ቤተክርስቲያን ሰዎች ቤተክርስቲያንን ሆዳቸውን ለማከለ ነገር ፈልገዋት ስጋቸውን ሲያደልቡ ሆዳቸውን ሲያጠግቡ ሲበሉ ንብረትን ሲያፈሩ እናንተ ለዚህች ቤተክርስቲያን ደህይታችሁላት ሊሆን ይችላል። ብዙ ዋጋ ከፍላችሁላት ሊሆን ይችላል። እመኑኝ። በኃጢአት ወርቆ ያለ ወንድማችሁን ግን በፍቅር ካባ አቅርባችሁ እማትመክሩ ሰዎች ከሆናችሁ፣ በልባችሁ ጥላቻ ካለባችሁ ከንቱ ናችሁ። አለቅ። እና ከሰሞኑ የነበረው ነገር ያ ነው ባጭሩ። ፈለገ አትናቴዎስን ስታደንቁ የነበራችሁ ቶች ወንድሞች፣ ፈለገ አትናቴዎስን ዳግም እንዳታደንቁት። ዳግም ፈለገ አትናቴዎስ ተጽዕኖ ፈጣሪ ነው ሲባል፣ በእርግጥ እኔን የሚጠሉ ሰዎች እንዲህ ሲባል ሲሰሙ ራሳቸውን ስለሚያዞራቸው አረፋ ስለሚደፍቃቸው ዝም አልኩኝ እንጂ ጌታ ምስክሬ እኔ ተጽዕኖ ፈጣሪ አይደለሁ። ፈለገ አትናቴዎስ ጀግና ሆኖ አይደለም እነዚህን ሁሉ ሰዎች የተቋቋሙ። አለቅ። ግን እግዚአብሔር የልባቸው መሻት እንዲሳካ ያደርግም። የት ሄዶ የኛ አምላክ? እኔ በጣም የምወደው ቅዱስ አባታችን አቡነ ሀብተ ማርያም የጸለዩ ጸሎት ይገርመኛል። የሮብ ገላቸው ላይ ፕሊስ ገብታችሁ አንብቡት። ምን እንዳሉ ታውቃላችሁ? ጌታ ሆይ ያሉት ነፍሴን ለሚያስጨንቃት አሳልፈ አትስጥ። እንደው ፕሊስ ሁላችሁም ስትጸልዩ ይህን ጸሎት በደንብ አድርጋችሁ ጸልዩ። ነፍሴን ለሚያስጨንቃት አሳልፈ አትስጥ በሉት። አለቅ። እናንተ ቺን ጸሎት ጸልዩ። ከዛ ጠዋት ይወላችሁ የሚገርም ቁርስ ብሉ። ጥሩ ጸሎት ከጸለያችሁ በኋላ ጠዋት የሚገርም ቁርስ። እነዛ ሰዎች እናንተ ላይ ብረት እየሳሉ ሰይፍን እየቀጠቀጡ ሰንሰለት እያዘጋጁ እናንተ በጌታ ሰላም ከቤታችሁ ወጥታችሁ የምትፈልጉትን ነገር ሸምታችሁ ወዳጆቻችሁን አግኝታችሁ ተዝናንታችሁ በጌታ ሰላም ቤታችሁ ተመልሳችሁ እግዚአብሔር ሆይ ሰላም እንደዋልከኝ ሰላም አሳድረኝ ብቻ በሉት። የጨለመውን ጊዜ አሳልፎ አንግቶ ዳግም ደግሞ መሽቶ እናንተን በሰላም እንድታርፉ ስላደረገ አመስግኑት። አለቀ። ከዛ በኋላ ያለው ነገር ለእግዚአብሔር ተዉት። ከእናንተ ጋር የተዋጉ ይመስላችኋል? ይሄው በእግዚአብሔር ፊት ቆም የምነግራችሁ ነገር የሚዋጉት ከእግዚአብሔር ጋር ነው። የሚዋጉት ከእግዚአብሔር ጋር። ምክንያቱም ክፋትን ስትይዝ አጌንስ የምትሆነው ከክርስቶስ ጋር ነው። ክፋትን ይዞ ክርስቶስ የረዳው አንድም ፍጡር የለም። ተንኮልን በልቡ ይዞ አንድንም ፍጡር ክርስቶስ ረድቶ ያውቃል። ሸርን፣ ተንኮልን ጌታ ይጸየፋል። አለቅ። ይሄ የሆነ ፋይል እንዲህ አብዝቶ የሚሄዱ የሆነ ሰው ለመክሰስ የሚሯሯጡ ሰዎች አይታችሁ ታውቃላችሁ? ያለምንም ሪዝን የሆነ ከኔ አጥር ላይ የሆነች 10 ሴንቲም ጠጋ አድርጎ አጥሯል ብለው 2000 ገጽ ፋይል ይዘው የሚንቀሳቀሱ ሰዎች አሉ። ብራዘር የማይቀናቸው ፍርድ ቤት ሳይሄዱ ቀርተው አይደለም። የማይቀናቸው ሰዎችን ሳያውቁ ቀርተው አይደለም። አይምሰላችሁ።
የማይቀናቸው ገንዘብ ሳይኖራቸው ቀርቶ እንዳይመስላችሁ፣ የማይቀናቸው ከጅምሩ በልባቸው ክፋትን ስላነገቡ፣ ክፋት ስላለ ነው በልባቸው። ክፋትን ያነገበ ሰው ደግሞ ምንም ነገር አይቀነውም። ስለዚህ የኔ ተወዳጆች በክርስቶስ የምናምን ክርስቲያኖች ከሆንን አገልጋይ ምንሁን ተገልጋይ ምንሁን ወይዘር ዘማሪ፣ ዲያቆን፣ ሰባኪ፣ ካህን፣ መነኩሴ፣ ቆሞስ፣ ኤጲስቆጶስ፣ ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ ምንሁን ግን ለወንድሞቻችን ፍቅር ሊኖረን ይገባል። ካልሆነ ግን ከንቱ ነን። አለቀ። እና ደግሞ በጣም የሚገርማችሁ ነገር የእግዚአብሔር ድንቅ አሰራሩ የሚገርመኝ የእያንዳንዱ ሰው አፍ ሲከፈት ጭንቅላት እንዲታይ ያደርጋል እግዚአብሔር። እባካችሁ ከሳሽ አትሁኑ ተወዳጆች። ከዚህ ሰዓት ጀምሮ በቻልነው አቅም እያንዳንዳችን በጣም ፍቅር አጥተው የራቁት ወንድሞቻችን እናቅርባቸው። በዙሪያችን ያሉ የግድ ሶሻል ሚዲያ ላይ መሆን የለበትም። ዙሪያችሁ ፍቅርን አጥተው የራቁ ብዙ ሰዎች አሉ። የጥፋተኝነት ስሜት ተሰምቷቸው ቤተ ክርስቲያን መሄድ በጌታስ አይታችሁ ታውቃላችሁ? ኃጢአተኛ የሆኑ ሰዎች እንዴት ቤተክርስቲያን ግን እንደሚፈሩ። እኛንን እኮ ደፋሮቹ፣ እኛንን ደፋሮቹ። እንደው ዝም ብለን ከነጫማችን መቅደስ የምንገባ ደፋሮቹ እኛንን። ምንም ነገር ሳንጨርቅ ዝም ብለን እንዳዳራሽ ዘው ብለን ገብተን ዘው ብሎ ለመውጣት የምንሞክር ደፋሮች እኛንን። በኃጢአት ያሉ ሰዎችን ተመልከቷቸው። እነዚህ ኃጢአተኞች እያለን እኛ ደፋሮቹ ነጠላ ለብሰን በመቅደስ የምንገኘውን ተዉት፣ ቆይ እንመለስበታለን። ኃጢአተኞች የምትሏቸው ሰዎች ግን ምን ያክል ቤተክርስቲያን እንደሚፈሩት ተመልከቷቸው። መቅደስ ውስጥ ሳይገቡ ገና ከሩቅ ነው መሬት ላይ ተንበርክከው ሰላም ለኪ ቅድስት ቤተክርስቲያን ብለው ጌታቸው አምላካቸው መሬታቸውን ኢየሱስ ክርስቶስን አመስግነው ለእርሱም ያምልኮ ስግደትን ሰግደውለት የሚሄዱት። ስለዚህ ፕሊስ እናቅርባቸው። የሆነ ሰዓት ላይ ፊዮና ልደት ላይ ተገኝቶ ምናምን ሲባል የነበረው ነገር አለ። እንደምታውቁት ግልጽ ነው ሐሳቡ። የኔ ተወዳጆች እነዚህን ሁሉ ወንድሞቻችን ልናቀርባቸው ይገባል። ልናቀርባቸው ዛሬ ለብዙ እህት ወንድሞቻችን ፍቅር መስጠትን ስለቻለን ብዙዎች በህይወታቸው ክርስቶስ ኢየሱስን ሰባኪ እየሆኑ ነው። በህይወታቸው ለምሳሌ ዲያቆን ዴቭ ሰባኪ ናቸው። በቤተክርስቲያን ወደ ምሕረት ላይ ቆመው ይሰብካሉ። በቅዳሴው ጸሎት ገብተው ይቀድሳሉ። ዛሬ ላይ ዲያቆን ዴቭ እነተሙ ሌሎችም ወንድሞች ግን ፍቅርን ሰጥተው ለወንድሞቻቸው በኃጢአት ቆሸሸናል ለሚሉ እህት ወንድሞቻቸው ጊዜን ሰጥተው ግን በማደመጣቸው እንደ ሄሉ ያሉ እህቶች ሊመለሱ ምክንያት ሆነዋል። ይሄ ቀላል ነገር አይደለም ተወዳጆች። ለምሳሌ ሄሉ ተወዳጅ አንድ ቪዲዮ ብትሰራ የመዝሙር አንድ ቪዲዮ ብትሰራ ቀላል ነገር አድርጋችሁ ነው አይደል የምትመለከቱት? አይምሰላችሁ። ይሄ ቀላል የሚባል ነገር አይደለም። የእሷን እኮ የጥፋት መንገድ ሲከተሉ የነበሩ በጣም ብዙ ነፍሳቶች አሉ። እኛ ማናቃቸው በየቤቱ እኛ ማናቃ እሷ የማታውቃቸው በቃ ልክ ሪል ራሷን እንደውም መሆን የሚፈልጉ የእሷ መንገድ ሲከተሉ የነበሩ በጣም ብዙ ሰዎች ይኖራሉ። ድንገት ግን ክርስቶስ ሁሉ ነገሯን ቀይሮ ልቧን ነክቶ ኃጢአተኛ የሆነችው እህታችን በደለኛ የተባለችው እህታችን ሰው ሁሉ ድንጋይ አንስቶ ሊወረውርባት ሲል ክርስቶስ ፍቅርን ሰጥቶ ወደ እርሷ አቅርቦ ልቧን በነካው ቅጽበት እህታችን ነጠላ ለብሳ ቪዲዮ ስትሰራ እግዚአብሔርን ስታመሰግን ብዙዎች በሷ ሕይወት ይማራሉ። ይሄ ቀላል ነገር አይደለም። ወንድሞቻችሁ ሲበድሉ ይሄ ገሬ እንዲህ አይነት ሰው ይሄ ገሬ እንዲህ አይነት እንደዚህ ብናምን ብሎ የከፉ ቃሎችን ከመናገር ይልቅ ፕሊስ ባካችሁ በፍቅር እናቅርባቸው። ማፈር ካለበት ሰይጣን ብቻ ይፈር። እያንዳንዱ ሰው በነፍስ ድፋምነት ስሜት ሲሰማው በኃጢአት መንገድ ሲመላለስ አንድ መርሳት የሌለበት ነገር ከኃጢአት አጥቦ ሊያነጻ የሚችል ጌታ አለው፣ እርሱም ደግሞ ክርስቶስ ኢየሱስ ነው። ይህንን ግን ያላወቀ ትውልድ ቢኖር በዙሪያችን ጫት እየቃመ ሲጋራን እያጨሰ በስካርን እየወደቀ በጨለማ ቤት ውስጥ በዳንኪራ ቦታ ላይ እየዘለለ በፍትወት እየተመላለሰ ድንገት ስሁት በሆነ መንገድ እየተጓዘ ያለ ግን ወዳጅ ካለን ተወዳጆች ይቅር የሚለው ከኃጢአት ሁሉ የሚያነጻው ከኃጢአትም ደግሞ አጥቦ አንጽቶ ወደ እርሱ የሚያቀርበው አምላክ እንዳለው ማሳወቅ አለብን። ዝም ብሎ መልካም ወጣት፣ መልካም ሽማግሌ፣ መልካም አጎት፣ መልካም አክስት ብሎ በተቀቡ በሚመስሉ
ልክ ማር በተቀቡ መርዞች በተለወሱ ንግግሮች ሰዎች ወደ ምንፍቅና እንዲሄዱ ማድረግ የለብንም። ይህች ቤተክርስቲያን የክርስቶስ ሙሽራ ናት። ክርስቶስ ከኃጢአታችሁ አጥቦ ያነጻችኋል ኑ ብለን ነው ልናቀርብ የሚገባው። ከዛ ውጭ ግን ፕሊስ እባካችሁን ገፊዎችን አንሁን። የእያንዳንዳችንን ኃጢአት፣ የእያንዳንዳችንን በደል፣ የእያንዳንዳችንን ሸክም አጥቦ አንጽቶ ያቀለለ አምላክ አለን። ስለዚህ እኛ ክርስቲያን የተባልነው በእርሱ በክርስቶስ ነውና ክርስቶስን እንምሰል። ሁላችንም የእያንዳንዱ ክርስቲያን ዓላማ ኖረን ተስፋ ምናረጋት መንግሥተ ሰማያትን መውረስ ነው። በዚህ መንፈሳዊ ጉዞ ላይ ደግሞ ሁላችንም በክርስቶስ ኢየሱስ ምናምን ነፍሳት በአጠቃላይ ወንድም እህቶቻችንን ከልብ ወደናቸው ፍቅርን ከልባችን ሰተን በእውነተኛው መንገድ ተመላልሰን በኃጢአት ብንወድቅ እንኳን በኃጢአት ብንሰበር እንኳን በኃጢአት ብንቆሽሽ እንኳን በክርስቶስ ቃል ተቃንተን በክርስቶስ ኢየሱስ ታጥበን ከኃጢአት ነስተን ዳግም አዲስ የክርስትና ሕይወትን መርዳት አለብን። ይሄ ዕድል ለኛ ከተሰጠን ደግሞ ለሌላ ሰው የማይሰጥበት ምንም አይነት ሪዝን የለም። ጊዜያችሁን ጣታችሁን በመቀሰር ስለ ሰው ኃጢአት በመውራት ፕሊስ አተባክኑ ጊዜያችሁን። ገሌ እኮ እንደዚህ ነው፣ ገሌ በዚህ ወጥቶ ግን በዚህ አይነት ችግር ውስጥ ያላችሁት ወንድሞቻችን እግዚአብሔር ከረዳን በዚህ ሳምንት ብዙ ያንን መርሃ ግብር አንጀምርም። ከሚቀጥለው ሳምንት ሰኞ ጀምሮ ግን ተስፋ በመቁረጥ ስሜት ላይ ያላችሁ በተለይ በጣም በሰው ዘንድ ተገፍታችሁ ኃጢአተኛ እናንተ በደለኞች የተባላችሁ ኑ ጠላቶቻችሁ አንገታቸውን እንዲደፉ በደንብ ራሳችሁን ወደ ክርስቶስ አቅርቡ። ጠላቱን ማሳፈር የሚፈልግ ጠላቱ አንገቱ እንዲደፋ ማድረግ የሚፈልግ ሰው ራሱን ወደ ክርስቶስ ያቅርብ፣ በንስሐ ሕይወት ይመላለስ። አለቅ። ኃጢአታችሁን ለክርስቶስ ብቻ ንገሩት። ምስክር አይፈልግም የኛ ጌታ፣ ምስክር አይፈልግም ክርስቶስ። ቀርባችሁ ለክርስቶስ ብቻ ንገሩት። ሰው የፈለገውን ጠጠር እያነሳ ይወርውር። እናንተ በወረወሩት ጠጠር በወረወሩት ድንጋይ ቤት ሰርታችሁ አሳዩዋቸው። ሰዎች ስለ እናንተ ሌሊቱን ሙሉ ሊያወሩ ይችላሉ እንቅልፍ አጥተው። በዚህ ሰዓት ስለ እናንተ ቁጭ ብለው ዲስከስ የሚያደርጉ ሰዎች አሉ። እንዲያርገን ቆይ እንዲናደርግ እንደዚህ አድርገን ቆይ እንደዚህ አድርገን እንዲህ አይነት ጉድጓድ ቆፍረን ብለው ብረት እየቀጠቀጡ ያሉ በእናንተ ዙሪያ። ኦኬ ሰይፍን እየሳሉ ያሉ ሰዎች አሉ በእናንተ ዙሪያ። ጋይስ ዞር ብላችሁ እንደ ሎጥ ሚስት እንዳትመለከቱ። የሎጥ ሚስት የጨው ሐውልት ሆነ የቀረችው ዞር ብላ በመመልከቷ ነው። አሁን ይሄ መልእክት የሚመለከተው ለኦርቶዶክስ ብቻ አይደለም። በነገራችን ላይ ኦርቶዶክስም ሆንክ የእስልምና እምነት ተከታይም ሆንክ ፕሮቴስታንትም ሆንክ ወንድሜ በደንብ አድርገህ አዳምጠኝ። ሰው ስላንተ ቁጭ ብሎ ሌሊቱንም ሙሉ የሚያወራ ከሆነ እመነኝ በቃ አንተ እግዚአብሔር የሰጠ ሞገስ አለ ማለት ነው። አለቀ። በምትሰሩበት ቦታ ትንሽ ባለቆቻችሁ ዘንድ ስትወደዱ ዙሪያችሁ ያለ ሰው ይጠላችኋል። በንግድ ቦታችሁ ላይ ትንሽ እናንተን ቦታ ላይ ትንሽ እንደው ደንበኞቻችሁ በርከት ሲሉላችሁ የእናንተን ገበያ የሚጠይቅ ሰው ቁጥሩ ጨምር ሲልላችሁ ዙሪያችሁ ያለ ሰው አጠቃላይ ይቀየማችኋል። እንዲህ ከሆነ ማወቅ መረዳት ያለባችሁ ነገር እግዚአብሔር ሞገስን እየሰጣችሁ ነው ማለት ነው። እግዚአብሔር ሞገስ ሰጥቷችሁ ወደኋላ እንዳትመለከቱ። እንዲህ የሚባል ነገር የለም። በቃ አለቀ። እህቴ ወደኋላ እንዳትመለከች። ከፊትሽ የቀደመው እግዚአብሔር የሚገርም ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ሳለ ወደ ጨለማ መዞር አያስፈልግም። ወንድሜ ከፊት ለፊትህ የቀደመው እግዚአብሔር እርሱ ድንቅ ኃያል አምላክ ነው። እርሱን የመሰለ ብርሃን ከፊት ለፊትህ ቆመ ወደ ኋላ ዞር ማለት አያስፈልግም። የሎጥ ሚስት ወደ ፊት ለፊት ብቻ መጓዝ ስትችል ሳትዞር ወደ ኋላ በመዞሯ ብቻ የጨው ሐውልት ሆና ቀርታለች። ከሳሾቻችሁን ዞር ብላችሁ የምትመለከቱ ሰዎች እናንተ በቃ የጨው ሐውልት ሆናችሁ የምትቀሩት የጨው ሐውልት። ከሳሾቻችሁ በነገራችን ላይ የጨው ሐውልት ሆነው አይቀሩ። እናንተ ግን ዞር ብላችሁ ባያችሁ ቅጽበት እናንተ የጨው ሐውልት ሆናችሁ ትቀራላችሁ። ከሳሾቻችሁን ማሳፈር የምትችሉት ከፊታችሁ የቀደመውን አምላክ እግዚአብሔርን ከፊታችሁ የቀደመውን አምላካችሁ እግዚአብሔርን አስቀድማችሁ የእርሱን ፈለግ ተከተላችሁ በመኖር ብቻ ነው። ምን በመሆን ክርስቶስን በመምሰል
ክርስቶስን በመምሰል የኛ ጌታ ክርስቶስ ሕማሙ ሲነበብ ታስታውሳላችሁ አይደል? ጾመ የአብይ ጾም ላይ ሰሙነ ሕማማት ላይ የጌታችን የኢየሱስ ክርስቶስ ሕመም ሲነገር በጣም ነው የምትደነቁት። ክርስቶስ ከሃሌ ኩሉ ኤልሻዳይ አዶናይ ኃያል አምላክ ሆኖ ሳለ እንዴት ብዬ ልንገራችሁ? ሁሉ ነገር በእርሱ የተፈጠረ የአምላኮች አምላክ የጌቶች ጌታ የንጉሶች ንጉስ ሆኖ ሳለ በአይሁዶች በጥፊ ተጸፋ። ክርስቶስ ምላሽን አልሰጠም። የእሾህ አክሊልን በላዩ ላይ አቀዳጅተው በእንጨት ጠንካራ በሆነ እንጨት እሾህን ወደ ታች እየገፉ ራሱን እያደሙ ቀለዱበት። ንጉሥ ሆይ 1000 ዓመት ንገስ እያሉ በፊቱ ቀጸቡበት። ክርስቶስ አንዳች አልመለሰላቸው። አንዳች ግን እኮ ፊት ለፊት ለሚታይ ሰው እኮ እየተዋረደ እኮ ነው። ምድር ላይ ላለው ሰው እኮ እየተዋረደ ነው የሚመስለው። አይገርምም? እርሱ ተዋርዶ እኛን አከበረን። ወዳጄ አንተ አሁን በመዋረድ ግን ዓለም ላይ በመናቀ ግን የሚያከብረ ክርስቶስ ነው። የእሾህ አክሊልን አቀዳጁት። የለበሰውን ልብስ ከላዩ ላይ ያወለቁት። ነውራችንን የሚሸሽግ አምላክ ሆኖ ሳለ በደላችንን በፍቅሩ የሚከልል ኃያል ጌታ ሆኖ ሳለ አይሁድ ጌታችን ኢየሱስን ልብሱን ገፈፉት። ልብሱን ገፈፉት። ጨርቁን ቀደዱት። በቀሚሱ ላይ ዕጣ ተጣጣሉበት። ከሊጦስጥራ አደባባይ እስከ ቀራኒዮ ድረስ 13 ሕማማትን እንዲቀበል አደረጉ። ሊወርቁ ያሉትን የሚፍገመገሙትን የሚደግፍ አምላክ ክርስቶስ በሰው እጅ በጥፊ ተጸፋ። አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው፣ በእኛ ዘንድ ግን ትሑት ነው ያለው ጌታ በእኛ ዘንድ ግን ትሑት ይሆን፣ ግን እኮ የሚፈራ አምላክ ነው። ቅዱሳን መላእክት ቀና ብለው የማያዩት፣ ቅዱሳን መላእክት ቀና ብለው የማይመለከቱት እጅግ በጣም ግርማው የተፈራ ኃያል አምላክ ሆኖ ሳለ በሰው እጅ ግን በጥፊ ተጸፋ። በጥፊ ተጸፋ። ከሁላችን ላይ የኃጢአትን ቅባት ያነሳ ዘንድ ከሁላችን ላይ የጨለማን ወዝ ገፎ ያነሳ ዘንድ ክርስቶስ አይሁዶች ምራቃቸውን ጢቅ እያሉ በላዩ ላይ ተፉበት። በጣም የሚደንቃችሁ ነገር በክርስቶስ ላይ ምራቅ እያነሳቸው ባፎቻቸው ውሃ እየጨመሩ በላዩ ተፉበት ነበር። አንዳንዴ ሰው ልክ የዚህን ያክል እንዴ! እናንተ ክርስቲያን የተባላችሁት ወዳጆቼ እንደ ክርስቶስ ይህችን ዓለም ንቃችሁ ዓለምም ንቋችሁ፣ ዓለምና እናንተ ፍጹም አትስማሙ ነው ባጭሩ። እንደ ክርስቶስ በዚህች ዓለም መከራን አይታችሁ ትኖራላችሁ። ክርስቶስ ግን በመጨረሻው ዘመን ለፍርድ ሲመጣ እርሱ ያከብራችኋል። እያንዳንዱ ክርስቲያን በምድር ዋጋን በመቀበሉ በእግዚአብሔር ዘንድ ዋጋን ይቀበላል። ምድራዊ ዋጋ ምን አይነት ዋጋ ነው? በምድር የምትቀበሉት ዋጋ መሰደብ ሊሆን ይችላል፣ ስለ ስሙ መዘለፍ፣ በነገሥታት ፊት ፍርድ ሊሆን ይችላል፣ ስጋችሁ ሊቆረስ ይችላል፣ ደማችሁ ሊፈስ ይችላል፣ ስለ ቤተክርስቲያናችሁ አጥንታችሁ ሊከሰከስ ይችላል። ክርስቶስ ግን ደማችሁ ደመ ሰማዕታት አድርጎ ይቀበለዋል። ዋጋ መስጠት ይችልበታል። የኛ ጌታ ክርስቶስ የኃጢአትን ቅባት ከኛ ያረቀው ዘንድ አይሁዶች ምራቃቸውን ሲተፉበት፣ አይሁዶች ምራቃቸው ይበዛላቸው ዘንድ በአፎቻቸው ውሃን እየጨመሩ በክርስቶስ ገጽ ላይ ተፉበት። በጣም የገረመኝ በጣም የሚገርመውን ነገር ልንገራችሁ። ተጸይፎ እንኳን ዞር አላለም ፊቱን። እኛውን እንደው ሰው ድንገት ምራቁን እንኳን ጢቅ ቢል እንኳን መሬት ላይ እንኳን ለሚተፋው ፊታችን እናዞራለን ተጸይፈን። ክርስቶስ የነሱን ምራቅ ተጸይፎ ፊቱን ስንኳ አላዞረም። ፊቱን ስንኳ አላዞረም። ዝም ምን ያለው ንጉሥ ሆይ 1000 ዓመት ንገስ እያሉ ቀለዱበት። በመስቀል ተሰቅሎ እጆቹ ተቸንክረው ተወጥረው ስጋው ተቆርሶ ደሙ ፈሶ በጅራፍ ተገርፎ የኛ ጌታ መድህን ዓለም ክርስቶስ ሊቀ ካህናችን ዘላለማዊው አስታራቂያችን በመስቀል ላይ ተሰቅሎ ይህን ያክል ሕማም ሲቀበል አንዳች ቃልን አልመለሰላቸው። ቀለዱበት። ግን እነሱ ንጉሥ 1000 ዓመት ንገስ። የክርስቲያን ፈተናው ልክ እንደዚህ ነው። እስከ መስቀል ነው። አለቀ። እስከ መጨረሻው ድረስ ትፈተናላችሁ። አገልጋይ ነው ወዳጅ፣ እስከ መጨረሻው ድረስ ስለምትፈተን አንተም ወጥረህ ግንኙነትን ከእግዚአብሔር ጋር ማጠንከር። እህቴ ዘማሪ ከሆንሽ እስከ መጨረሻው ስለምትፈተኝ ከክርስቶስ ጋር ያለሽን ቀረቤታ ማጠንከር፣ በንስሐው መመላለስ፣
ራስን ለካህን ማሳየት፣ ክርስቶስን ገንዘብ ማድረግ አለቀ። የክርስቲያን ፈተናው እስኪ ነው እስከ መስቀል። ምዕመናን የሆነን እኛ እንፈተናለን እስኪ ድረስ እስከ መስቀል ድረስ ክርስቶስ እስከ ቀራንዮ ድረስ ማመን ተቀበለ። ንጉሱ የሺህ ዓመት ንግስ እያሉ ቀለዱበት። ንግስናውን ሊያሳያቸው የሚችል ጌታ ነው። በነገራችን ላይ ክርስቶስ ንግስናው እርሲ አንተ እውነት የእግዚአብሔር ልጅ ከሆንክ ከመስቀል ላይ ውረድና አይተን እንመንብህ እያሉ ቀለዱበት፣ ተሳለቁበት። ወዳጄ በዚህ ምድር ላይ ሰው በዚህ ልክ ተሳልቆብህ ሊሆን ይችላል። እመነኝ፣ ሰው ከተሳለቀብህ፣ ሰው ከናቀ እንደ ዮፍቴ እግዚአብሔር ሊያነግስ ስለሆነ ዝም ብለህ እግዚአብሔርን ጠብቀው። ዝም ብለህ በሕይወት እግዚአብሔርን ጠብቀው። ሰው በኃጢአትህ ከኮንነ፣ ሰው በኃጢአትህ ከዘለፈ፣ ሰው በኃጢአትህ ከቀለደብህ፣ በቀድሞ ማንነት ከተቸ እንደነ ማርያም ዘነይን፣ እንደነ ግብፅት ማርያም፣ እንደነ ዮስኪን 12 ዓመት ደም ሲፈሳት እንደነበረችው ሴት ክርስቶስ ታሪክን ሊቀይረው ነውና ዝም ብለህ እግዚአብሔርን ጠብቀው። በሕይወት አለቀ። ዝም ብለህ እግዚአብሔርን ጠብቀው። ክርስቶስ አንዳች መልስ አልመለሰላቸውም። ለዛም ነው ቅዱስ ዮሐንስ ክርስቶስን በግ እያለ የጠራው። እኛ ኢትዮጵያውያን እጅግ በጣም እንደው ከአንበሳ ጋር ያለን ቀረቤታ እንደው ለየት ስለሚል ሀገራችንም ስንገልጻት አንበሳ እያለ እንገልጻለን። እንደው ባንዲራችን ላይ ሁሉ አልፎ አልፎ አንበሳም ተደርጎ ያውቃል። ካልጠፋ ነገር ዮሐንስ እንደው ክርስቶስን ለምን በግ አለው ብዬ ጠይቅ ነበረ። እውነትም ለካ ክርስቶስ በግ ነው። ቀንድ ሳለው ማይዋጋ፣ ጥፍር ሳለው ማይቧጨር፣ ድምፅ ሳለው የማይጮህ፣ በሸላቾቹ ፊት በአራጆቹ ፊት ዝም የሚል የዋህ በግ ነው ክርስቶስ። እውነት ነው፣ በግ ነው። እያንዳንዱም ክርስቲያን እንደ ክርስቶስ በግ ሊሆን ይገባል። በግ ወዳጄ፣ ጠላቶችህን በአንዲት ቃል ተነስተ ዘመኖችን በአጠቃላይ ሰብስበ ድባቅ አፈር ከበደም ያበለተ ልታጠፋ ሊሆን ይችላል። ጉልበትህ ብዙዎችን የሚያስፈራ ሊሆን ይችላል። ቁጣ ብዙዎችን የሚያስበረግግ ሊሆን ይችላል። የገንዘብ አቅምህ ብዙ ሰዎችን ጸጥ ሊያስብል የሚችል ሊሆን ይችላል። የገንዘብ አቅምህ ነገር ግን እመኑ፣ ገንዘብም እያላችሁ ጉልበቱም እያላችሁ አቅሙም እያላችሁ ጸጥ በሉ። ሰው ሲዘልፋችሁ እግዚአብሔር አንዳች በረከትን በእናንተ ሕይወት ሊያመጣ ስለሆነ ጸጥ በላችሁ ጠብቁ። ጸጥ ብላችሁ ጸጥ የማለትን ጥቅም እያንዳንዱ ክርስቲያን ከክርስቶስ ኢየሱስ ሊማር ይገባል። የእምነታችን ጀማሪና ፈጻሚ ከሆነው ከክርስቶስ ሰው ይሄን ሊማር ይገባል። ዝም በሉ እናንተ። በእናንተ ሕይወት ላይ ጠጠር እየወረወሩ ድንጋይን እያነሱ ሰይፍን እየሳሉ ሰንሰለትን እያዘጋጁ ሕይወታችሁን ምስቅልቅሉን ሊያወጡ ለሚፈልጉ ሰዎች በአጠቃላይ አንዳች የክፋት መልስ እንዳሰጡ ኢቭን አውቃችሁን እንኳን ለእናንተ መውደቅን እያሰቡ እንደሆነ አውቃችሁ ተረድታችሁ እንኳን ስለ እውነት ነው የምላችሁ ጥርጣሬን፣ ጥላቻን እግዚአብሔር አምላክ ከልባችሁ እንዲያርቅ አድርጋችሁ እነዛን ሰዎች ፍጹም ፍቅር ስጧቸው። ፍጹም ፍቅር አለቀ። ፍጹም ፍቅር ስጧቸው። ክፉ በክፉ አይመለስምና እና ክርስቲያኖች እንደ እግዚአብሔር መልካም ፈቃድ በጣም 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 ከዚህም የበለጠ እንድንሰራ ነው ምክንያት የሆነን። እግዚአብሔር ይመስገን። አንዳንዴ በአገልግሎታችሁ ሰይጣን ካልፈተናችሁ ሰይጣን ንቋችኋል ማለት ነው ብላ ቤተክርስቲያናችን ታሰብረናለች። እውነት ነው። አገልግሎታችን በሰይጣን ተፈትኗል። የምንሰራው አገልግሎት የብዙ ሰዎችን ነፍስ እያዳነ ስለሆነ አሁንም ሰፊ ጊዜ ሰጥተን በሱስ ውስጥ ያላችሁት ወንድሞቻችን ማንም ሰው በቃ ከዚህ በኋላ እኔ እንዴት ለቤተክርስቲያን እገባለሁ፣ ማንም ሰው እኔን እንደው ወደ ቤተክርስቲያን እንድቀርብ አያረገኝም ብላችሁ የምታስቡት ወንድሞች ኑ ወደ ቤተክርስቲያን። መልእክት አስቀምጡልኝ በውስጥ የእያንዳንዶቻችሁ መልእክትን ያነበዋለሁ። ስጋችሁን በመሸጥ ላይ ያላችሁ እህቶች ፕሊስ እባካችሁ ኑ ቀረብ በሉ ወደ ቤተክርስቲያናችሁ። እንዴ መርሳት እኮ የለብንም። መቼም ያገባ ሰው ከእናት ከአባቱ ቤት አድጎ ያገባ ሰው የትም ቆይቶ ብዙ ጊዜን አሳልፉ ስራውንም ሰርቶ ሊሆን ይችላል። ከብዙ ጊዜ በኋላ የሆነች ነገር ይዞ እናት አባቱን ለመጠየቅ ወደ ቤት እንደሚመለስ ሁሉ በተመሳሳይ በኃጢአት፣ በበደል፣ በሱስ፣ በዝሙት፣ በነውር፣ በብዙ ነገር ከቤተ ክርስቲያን ርቀን የወጣን ሰዎች
ከኃጢአት ጋር ተቆራኝተን ከኃጢአት ጋር ተጋብተን ከኃጢአት ጋር ትዳር መስርተን ከእናታችን ቤተክርስቲያን ከአባታችን ከክርስቶስ ርቀን ያለን ሰዎች እንቅረብ፣ ባካችሁ በቃ እንቅረብ። ራሳችን እንያዝና በንስሐ ልብ በጸጸት ወደ ክርስቶስ እንቅረብ። ቤተክርስቲያን እናታችን ናት። ከአብራከ መንፈስ ቅዱስ በ40 እና በ80 ቀን ጸንሳ ወልዳናለች። እናት ልጆቿ አባታቸው እንዲመስሉላት እንደምትፈልግ ሁሉ ቅድስት ቤተክርስቲያናችን እናታችን አባታችን ክርስቶስን እንድንመስልላት ትፈልጋለች። ስለዚህ ተወዳጆች ኑ ቀረብ በሉ፣ ኑ ቀረብ በሉ ወደ ቤተክርስቲያን። የእያንዳንዳቻችሁን ድምፆች መስማት እንፈልጋለን። ተከፍታችሁ አዝናችሁ ሰዎች ንቀዋችሁ አቃለዋችሁ በማንኛውም ህይወት ላይ ሊሆን ይችላል። ሳትፈልጉ ግን የኃጢአት ገንዘብን የኃጢአት ልምድን ገንዘብ ያደረጋችሁ ሰዎች እመኑ፣ ከኃጢአታችሁ አጥቦ ሊያነጻችሁ የሚችለው ክርስቶስ ኢየሱስ ብቻ ነው። አንዳንዴ ይችን ብቻ ብዬ ላብቃ። እንዲህ አይነት ሐሳብን ስታስቡ፣ ከኃጢአታችሁ መራቅን ስታስቡ፣ ከኃጢአታችሁ መሸሸን ስታስቡ ያቺን ተርኒንግ ፖይንት የማይፈልጉ ሰዎች አሉ። የማይፈልጉ ወደ ቀድሞ ማንነታችሁ ሊስቧችሁ ይፈልጋሉ። ስለ ማርያም ዘኔን በጣም በተደጋጋሚ ብዙ ጊዜ ተናገር ያሉ ተወዳጆች፣ ማርያም ዘኔን በንስሐ ሕይወት ልትመለስ ስትል ወደ ክርስቶስ ልትቀርብ ስትል፣ በነገራችን ላይ ዙሪያ ያሉ ሰዎች ናቸው እንዳትቀርብ ሊከለክሏት የነበሩት። ማርያም ዘናይን ለንስሐ እንዴት ተነሳሳች ስንል ክርስቶስ በስምዖን ቤት ስለገባ ይሲ ክርስቶስ በስምዖን ቤት በግባቱ ማርያም ዘናይንም ለንስሐ እንድትነሳሳ አደረጋት። በኃጢአተኛ ጣሪያ ስር የገባውን ጌታ ተመለከተችው። ማርያም ዘናይን ራሷ ተነሳሳች፣ ሁለንተኗን ወቀሰች። እስከዛሬ በኃጢአት ያሳለፈችውን ጊዜ በአጠቃላይ ረገመች፣ አዘነች፣ አለቀሰች፣ አነባች። እዛዝ ወደ ሽቶ ነጋዴ ዘንድ ቀረበች። ሽቶን ገዝታ ወደ ጌታዋ ወደ ክርስቶስ ዘንድ ለመቅረብ እና ሽቶ ለመግዛት ስትቀርብ አይኖቿ ጠቅሮ ነበረ። ስትጸጸቱ ጸጸታችሁ ላይ ራሱ የሚቀልዱ ሰዎች አሉ። በነገራችን ላይ የእናንተ ጸጸት ላይ የሚያለቅጡ ሰዎች አሉ። እናንተ ከልባችሁ አዝናችሁ እኮ ልባችሁ ተሰብሮ ከልባችሁ አዝናችሁ በእናንተ ጸጸት፣ በእናንተ ሐዘን፣ በእናንተ እንባ የሚያለቅጡ ሰዎች አሉ እና በፍጹም በዚህ ነገር እንዳትሸበሩ ክርስቲያኖች። አይኖቿ ቀልተው ሽፋሽፍቶቿ ጠቅረው ወደዛ ሰው ስትቀርብ እንዲህ ብሎ ቀለደባት። ማርያም ከምትወጃቸው ወንዶች መካከል አንዱ ሞተ እንዴ ብሎ ጠየቃት። የዚህን ጊዜ ማርያም ዘናይ አዎ ከምወዳቸው መካከል አብዝቼም ትልቅ ቦታ ከምሰጣቸው መካከል ዛሬ አንዱ ሞቷል፣ እርሱም ኃጢአቴ ነው፣ አሁን ልቀብረው እየሄድኩ ነው አለችው። አለቅ። ኃጢአታችሁን አምናችሁ በደላችሁን አምናችሁ ራሳችሁን ወደ ክርስቶስ ልታቀርቡ ስትመጡ ተከታትሎ ይመጣልሃል። አባቴ ተከታትሎ ይመጣል። እሱም ብሎ ነጠላ ለባሽ ይልሃል። እንዳሰማ ብራዘር እንዳሰማ እንደ ሎጥ ሚስት ወደኋላ እንዳትመለከት። ጫት እየቃም ካብረው ተቀምጠ፣ ሲጋራ እየጨስ ካብረው ተቀምጠ፣ መጠጥ እየጠጣ እየሰከርክ አብረው ብዙ በደልን ሰርተ ይበቃኛል፣ ይሄ ዘመን በቃ ይበቃኛል፣ ራሴን ወደ ክርስቶስ አቅርቤ በንስሐ መመለስ እፈልጋለሁ፣ ከኃጢአት ድፋምነት ስሜት ደግሞ ክርስቶስ እንዲያጥበኝ ነፃ እንዲያወጣኝ እፈልጋለሁ ብለህ ወደ ቤተ ክርስቲያን ራስን ልታቀርብ ስትል እነዛው ሰዎች ተከታትለው ይመጣሉ። እሱ ብሎ ለጠላል እናውቀዋለን እኮ እናውቀዋለን። ልክ ማቴዎስ 13:54 ላይ ጌታችን ኢየሱስ ክርስቶስን አይሁዶች ምን እናውቀው የለ እንዴ ምን አባቱ እኮ ዮሴፍ ነው ምናምን እያሉ ክርስቶስን በንቀት ቃል እንደተናገሩት ይመጣሉ ተከታትለው። ምን እናውቀው ከኛ ጋር ድንጋይ ምን እያሞቀ ጫት ይቅም የነበረ ሰው አይደል እንዲላል። መመለስን ስታስብ እንዲህ አይነት ፈተና እንዳለ ማወቅ አለብህ እህቴ። ስጋሽን እየሸጥን ኖረሽ በጣም ብዙ በደልን ሰርተሽ ብዙ ኃጢአትን ሰርተሽ ወደ ክርስቶስ ኢየሱስ አዎ በቃ እኔም የነገሌን የገሊትን ፈለግ ተከትዬ እኔም ራሴን ወደ ክርስቶስ ማቅረብ አለብኝ፣ በንስሐ መመላለስ አለብኝ ስትይ የራስሽ ወላጅሽ ትመጣለች። አቃት የለ እንዴ አቃታለሁ እኮ ነጠላ ለብሰሽ ልብሽ ተሰብሮ አንቺ እግዚአብሔርን እያመሰግንሽ ባለበት ቅጽበት ትመጣለች። ያ ዊዛውት ኤኒ ሪዝን ይኸው ፎቶ አድሮ ይኸውላችሁ፣ ይኸው ከዚህ በፊት ይኸው ስጋዋን እየሸጠች ነበር የምትኖረው፣ ይኸውላችሁ፣ ይኸው እሷ እኮ እንደዚህ ነች። ፎር ኖ ሪዝን። ይህን ማወቅ አለባችሁ። እግዚአብሔር የሆኑ ሰዎችን አንደበት አድርጎ ተጠቅሞ እናንተን በንስሐ ሕይወት እንድትመለሱ እንደሚያደርጉሉ የሆኑ ሰዎችን ደግሞ አንደበት ተጠቅሞ በነገራችን ላይ ልባችሁን ሰብሮ ከቤተክርስቲያን እንድትርቁ ይፈልጋል። ማን? ሰይጣን የሆኑ ሰዎችን አንደበት አድርጎ ይጠቀማል። ስለዚህ ጥንቃቄ ያስፈልጋል እና ክርስቲያኖች ወንድሞች
ከቀጣይ ሳምንት ጀምሮ ከዛሬ ጀምሮ እስከ እሁድ ድረስ በውስጥ መስመር መልእክት የምታስቀምጡልኝ እህት ወንድሞች በአጠቃላይ እመለከታለሁ። ታዲያ ባካችሁን አንዳንዶቻችን የሌሎችን እድል አንዝጋ። በውስጥ መስመር ቢቻል ራሳችሁን በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ፣ በጣም ከባድ በሚባሉ ሱሶች ውስጥ በጣም ከባድ በሚባሉ ልምምዶች ውስጥ ያላችሁ እህት ወንድሞቻችን ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል። ይሰማል። እዚህ ጋር ሁላችሁም የሰማችሁ ፈለገ አትናቴዎስ የመልካም ወጣት ምዝገባውን ጀምሯል እና ሁላችሁም ኦርቶዶክስ የሆናችሁ የእስልምና እምነት ተከታይ የሆናችሁ ፕሮቴስታንት የሆናችሁ እህት ወንድሞች በአጠቃላይ በውስጥ መስመር መታችሁ መልእክታችሁን አስቀምጡልኝ። በውስጥ መስመር ፈለገ አትናቴዎስ በጣም የሚገርሙ ጽድት ያሉ ኳሊቲ የሆኑ ልብሶችን ለብሶ ራሱን ሊሰብካችሁ አይመጣም። ፈለገ አትናቴዎስ የሆኑ ቤተ እምነቶችን እየጠራ እነሱን እያንቋሸሸ እነሱ ጣዖት አምላኪ ነው ሊላችሁ አይመጣም። ፈለገ አትናቴዎስ ከዚህ በኋላ የሚመጣው ወደ እናንተ የከበዳችሁን ሸክም ክርስቶስ ሊያቀልላችሁ እንደሚችል ሊነግራችሁ ብቻ። በነፍስ ድፋምነት ስሜት ተሰምቷችሁ በኃጢአት ቆሽሸናልና እንዴት ብለን ወደ ቤተክርስቲያን እንቀርባለን ለምትሉ ክርስቶስ ከኃጢአታችሁ አጥቦ ሊያነጻችሁ እንደሚችል ብቻ ሊነግራችሁ ይመጣል እና በተለያየ ልምምድ ውስጥ ያላችሁ በደንብ አድርጋችሁ ስሙኝ። በተለያየ ሱስ ውስጥ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በማዘን ላይ ያላችሁ እህት ወንድሞች ሁላችሁም በውስጥ መስመር መልእክት አስቀምጡልኝ። የተመስገንንም አካውንት ተጠቀሙ። በተመስገን አካውንትም በውስጥ መስመር መልእክት አስቀምጡለት። በዚህ አይነት ልምምድ ላይ ያላችሁት ወንድሞች በአጠቃላይ ልክ እነዚህ ገስት ላይ ተገባላችሁ። ገስት ላይ ከገባችሁ በኋላ ተከታታይ የሆኑ ትምህርቶችን በአጠቃላይ እንሰጣችኋለን። ህይወት ላይ የሚያተኩሩ ማለት ነው። በተወሰኑ ቀናቶች ላይ የተወሰኑ ዕለታትን መርጠን ህይወት ላይ ፎከስ የሚያደርጉ ትምህርቶች ላይ እንማማራለን። ዛሬም ድረስ ኃጢአትን በመስራቱ እኔ ዛሬ ኃጢአትን እያለ ከቤቱ ያልወጣ ብዙ ነፍስ አለ። ስጋቸውን እየሸጡ የሚኖሩ እህቶቻችን ዛሬም ድረስ ቅዳሴው ይናፍቃቸዋል፣ ማህሌቱ ይናፍቃቸዋል፣ ነጠላው መልበስ ይናፍቃቸዋል፣ በቤተ መቅደስ ተገኝተው የሰርኩን ጉባኤ መስማት ይናፍቃቸዋል። ግን ዛሬም ድረስ እጆቻቸውን ይዞ ከቤታቸው የሚወጣ ሰውን አጥተዋል። ስለዚህ አለን፣ እኛ ወንድሞቻችሁ አለን፣ ወደኛ ቅረቡ። እኛ የምናመልከው የጌቶች ጌታ የአምላኮች አምላክ የንጉሶች ንጉስ የሆነው ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ ከኃጢአታችሁ ሁሉ አጥቦ ያነጻችኋል። እናም ተወዳጆች የፈለገ አትናቴዎስ ጉባኤ በቅርቡም በዚህ ጉዳይ ላይ ይጀምራል። ሁላችሁም ራሳችሁን አዘጋጁ። በተለይ ወጣት የሆናችሁ ወንድምቶች ራሳችሁን አዘጋጁ። የኔ የህይወት ተመክሮ ሌሎችን ያስተምራል ብላችሁ የምታምኑ ወጣቶች ራሳችሁን አዘጋጁ። በቤተ ክርስቲያን ያሉ መምህራን ባስተማሩኝ ትምህርት የተነሳ የቅዱሳኑም ደግሞ ታሪክ የነ ቅድስት አርሴማ፣ የነ ክርስቶስ ሰምራ፣ የነ አቡነ ተክለ ሃይማኖት፣ የነ አቡነ እስትንፋሰ ክርስቶስ፣ የነ ጳውሎስ፣ የነ ጴጥሮስ፣ የነ ዮሐንስ፣ የነ ማርቆስ፣ የጌታ እናት የክርስቶስ እናት የድንግል ማርያም የነ ማርያም ዘኔን፣ የነ መቅደላዊት ማርያም ታሪክ የነሱ ተጋድሎ የነሱ ትሩፋት ከነበርኩበት የኃጢአት መንገድ ከነበርኩበት የኃጢአት ሰንሰለት እንድወጣ አድርጎኛል የምትሉ እህት ወንድሞች በአጠቃላይ ራሳችሁን አዘጋጁ። የፈለገ አትናቴዎስ መልካም ወጣት ምዝገባ ተጀምሯል። በፈለገ አትናቴዎስ አካውንት በውስጥ መስመር መታችሁ መልእክት አስቀምጡልኝ። ራሳችሁ በማጥፋት ስሜት ላይ ያላችሁ፣ ተስፋ በመቁረጥ ስሜት ላይ ያላችሁ፣ በተለያየ ልምዶች ውስጥ ያላችሁ፣ በሱስ ውስጥ ያላችሁ፣ ስጋችሁን በመሸጥ ላይ እየኖራችሁ ያላችሁ፣ እንዲሁም በቃ እንዲሁ የኃጢአት ስሜት ይሰማኛል የምትሉ በአጠቃላይ ኑ ቅረቡ። እያንዳንዳችሁ በመጣችሁበት ልክ እናወራችኋለን። የእናንተን ህመም አብረን እንታመማለን፣ ድምፃችሁን እንሰማችኋለን እና መጨረሻ ላይ የምንሰጣችሁ ነገር ግን አስታውሱ፣ የቤተ ክርስቲያናችን ራስ የሆነውን ክርስቶስ ኢየሱስን ነው እና ወንድማችን የተመስገንንም አካውንት እየገባችሁ መልእክት አስቀምጡለት። ምናልባት ኢንኬዝ በውስጥ መስመር መልእክት አስቀምጣችሁልኝ እኔ ባልመልስ ለወንድማችን ተሙ መልእክት አስቀምጡለት። በስፋት ደግሞ ሁላችሁንም እህት ወንድሞች አቅርበው ለማውራት በቻልነው አቅም ወይ ቴሌግራም ቻናል እናዘጋጃለን ወይም ካልሆነ ሌሎች አማራጮችን ተጠቅመን ደግሞ ሞር ቀርባችሁ
የቤተክርስቲያንን ትምህርት እንድትማሩ እናደርጋለን። የጌታችን የመድኃኒታችን የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። ሁላችሁም ኦርቶዶክሳውያን እንዳትቀሩ። ቀጣይ ሳምንት በፈለገ አትናቴዎስ የመልካም ወጣት ስልጠና ይጀምራል ማለት ነውና ሁላችሁም እንዳትቀሩ። ሁላችሁ